በእናታችሁ ብሩኬና ሚፍታ በጣም የሚዋደዱ ጓደኛሞች ናቸው። በጣም እንጂ አረፈን ታያቸው ይዘቅዝቋቸው ብርቃቸው ነው። ሁለት ዓመት ሙሉ ተዘቀዝቁ አይደል? ወደ መዘቅዘቅ ምንም አይዋ ተረድሻለሁ ማሄ። እኔ ግን ማን ነገረሽ ነው የምልሽ። ትናንትና እኮ ነው ያለፈ 2 ዓመታቸው። ምን አለ? እኔ ኮመንት ላይ ነኝ ከእናንተ ጋር አይደለሁም ከማሄ ጋር ነኝ። ሪችዬ እንዴት ነሽ? እኔ ነገ አንቨርስተሪያቸው ያከብራሉ እያለች አመፀኛዋ ስርዓት ያጃማቸንማ እንዳትንቂ። በእነሱ በሁለቱ ቀልድ የለም እንዳዘገ ማርያም ነው። ወላሂ እነሱ ምን አይነት ደደብ ናቸው ብለው ነው የሚስቁት ታውቃላችሁ? አይደለም ፎቶ መዘቅዘቅ ምናምን እንደዚህ ራሱ ሲወራና አንቺ ለምን አንተ ለምን ብሎ ኮሜንት ሲጽፉ በጣም ይዋደዳሉ። ምን አይነት ደደብ ሰው አለ ነው የሚሉት ታውቃላችሁ? አሁን እኔ ኮሜንቱን ሳይ እሱ ጓደኛ የለው ሀይሚ እንደዚህ ነው ሲሉ ደደብ ናቸው ነው ያሉት እኮ። አመፀኛዋ ተሽለሽ መገኘት ነው ያለብሽ። ኧረ አውቃ ነው እሷ አትዘቀዝቅ። ግን የእነሱ ምን ስንት ምስጢር እንዳያሳለፉ ያውቃሉ እነዚህ ደደቦች ቲክቶክ ላይ ቁጭ ብሎ የሚያወሩ። እነሱ እኮ ባልና ሚስት ሆኖ አስባችሁታል? አንድ ሰው ሃይማኖት ቦታ ሄዶ ከተማማለ ምኑም ሳይሆን እንደዛ ያደረጉ ሰዎች አይደለም ማንቸስተርና አርሰናል ፋፍዬ አይደለም ማንቸስተርና አርሰናል ዱባይ ያሉት ወፍራሟና ትንሽዬው ልጅ ሙስሊምና ክርስቲያን አይደሉም እንዴ? ምን አገባችሁ ታዲያ? ክርስቲያን አላሞች ያስጠሉ። ምን አላየችም? አንድ ልጅ ያለው ራሱ አንድ ሰውዬ ኢትዮጵያ ያሉ እሷ ማንቸስተር ናት፣ እሱ ማንቸስተር ነው። አሁን እኔ የምላችሁ ሹፎን ያሰፋችሁት አበሻ ቀሚስ። ኧረ ማንቸስተራችሁ ይጥፋ። በወንጋይ ማንቸስተራችሁ ሹፎን ከኢትዮጵያ ሹፎን አሰፋችሁ። ሰርግ ተጠርተሻል ከኢትዮጵያ አንቺ ሰፋፊ ለፋሲካ ያምርብሻል። ፋሲካ እንትናቸው እንትናቸው ሰርግ። ስለዚህ ሽፎን ያምራል። ሀኒቾ ምንድን ነው የምትለብሺው? ሽፎን ነው አበሻ ቀሚስ? እናንተ እንድታላሉ ማንቸስተር ማንም ያሰፋው ለፋሲካ ሰርግ ለሁሉም ማንም ያሰፋው ለጨረቃ ገኒና ዩዘር ነው። ገኒና ዩዘር ኦኬ። እሺ በስ እንትን ሺፎን አንድ አይነት አድርጉ። እንደዛ ያምራል። የትግሬ ሹሩባ እንሰራና እኔ ሱፍ ነው ለብሼ የሚሄደው። አንቺ ደግሞ አንቺ ቀሚስ ራሱ ብትለብሽ አይመስለኝም ላልኩኝ እና ዳሞ ሳስበው እናቴ ሙስሊም ነሽ። እንዴት ነው ፍቅር ምንድን ነው የምፈልጉት? አታወሩም እንዴ? ቆይ አንቺ ቤቴን ገብተሽ አታዩም? ለምን ማንቸስተር እናንተን ያወሩ እንጂ አላውቅም። ግን ሽፎን ነው የምትፈልጊው? አበሻ ቀሚስ ለአንድ ቀን ሽፎን ትለብሻለሽ? ባይዘወይ እኔ ሽፎን አልወድም። የትልቅ ሴት ነው የሚመስለኝ። እውነት የሚያምር ሽፎን ራሱ ቤት ታውቃላችሁ? አንቺ ራሱ ተቀርቦች ቤት ታውቃላችሁ? ለበዓል ምናምን ማስደስተው ሰብስበው ቁጭ ብላ እኔ ደስ የሚለኝ የኢትዮጵያ ቀሚሶች ምናምን ናቸው። እቺ ጨረቃማ ታያት እናቴ። አመፀኛዋ ግን በጣም ነው ነገር የፈለግሽው። በጣም ነው እንዴ እንድናወራ የፈለግሽው? አሁን በጣም ነው እንደ አጀንዳ ይናፈቀሽ እና አሁን ስለ ሽፎን ጨረስን። አይደለም ቡቡዬ የኔ ብላ በጭንቅላቷ ከነ ልጇ ብትቆምም እራሱ ቃል ተገባብተዋል። ሙዬ እባክሽ ምን አባቷ አንቺን አይደለም አመፀኛዋ ያችኛው እኔ የምላችሁ ግን ኮሜንት ታነባላችሁ። ግን አሁን ቆይ ቡርትዬ ኮሜንቶች አንዳንዴ ማለት ነው እኛ ገስ ላይ ስንቀመጥ አናይም። የምናወራው ከስር ስትሆኝ ነው የሚታወቅሽም እና ኮሜንት ግን ስታነቢ ህዝቡ አሁን አንዳንዱ መስማት ማይፈልጋል። አሁን አንድ ልጅ ደጋግማ እየጻፈች ነው ሌላ ወሬ ቀይሩ፣ እነሱ ቢገለብጡ ቢዘቀዝቁም ለምን ታወራላችሁ እያች ደጋግማ የጻፈች ትክክል ናት። ለምን መሰለሽ? እነዚህ ማለት አልኩሽ እኮ ዱዳ ልጄን የ3 ዓመት ልጅ ምንም አታውቁን የዘቀዘቁ ስለሆኑ ለእነዚህ እኔ ከዛ በኋላ እኮ ቦታ ሰጥቼ እኮ አላወራቸውም። ያኔ ስለእነሱ ማውራትም አልፈልግም ባለጌ ስለሆኑ በአጠቃላይ። ስለዚህ ተዋቸውና እኛ በእኛ ሙድ ፈታ እንበል። ድሪያ ለሰርግማ ደስ አይልም እኮ ድሪያ ማን ልበሻለሽ አንቺ? ድሪያ ሳይሆን አሁን ይኸውልሽ ፋሽኑም እንደሆነ ታውቃላችሁ። መልስ ከሆነ ሽፎን ደስ ይላል።
ሰርግ ደግሞ ከሆነ አበሻ ቀሚስ ፀጉራችንን ተሰርተን የትግሬ የሚደረገው የአባገዳ እንልበሳ ፍርዬ የፕሌኑንስ ወደ ኢትዮጵያ ምንለው ማንም ይችልልን ችግር የለውም። አሁን ስሙ እንደውም እኔም የጅማ ልጅ አይደለም እኔም ከነ ልጄ የጅማ ያሰፋሁት አለ እሱን ለብሳለሁ። እኔ አርሲ የባሌ በየቤሩ ገዛለሁ በቃ አለቀ። የባሌ የፕሌንም እንድንችልሽ ፈለግሽ? እኔ ደግሞ የራያ እንዲቻል ፈለግ የራያ ቦፍ አንቺ የራያሽ እናንተ የራያ ማውጣት ደግሞ የወሎ ልበሽ ማለት ነው ላፋፍ እሷ እኔ የጅማ ነው የሀገሬ ነው የምለብሰው። እና ሀናን ምን አልሽ ታዲያ? ደግሞ ወደ ዘርገባችሁ እንዳትሉኝ እኔ ጅማ ልሽ ነው። እሺ እንደዚህ አሁን አይለበስም። እናንተ አሁን ባህል ልታስተዋውቁ አይደለም የምትሄዱ። ሰርግ ነው አንድ አይነት ነው የሚለበሰው። አለብስም እና ሽፎን እኮ አለን ሽፎን እንትን እኮ የሀገር ባህል ዝም ብሎ አለ ሀበሻ ቀሚስ ፍቅር አንቺስ አሁን ሁላችሁም ዝም በሉ። ፍቅር ትናገር። ፍቅር አንቺስ? ብሩኬ በዚህ አጋጣሚ የሰርጌ ዕለት የሀመሮችን ነው የምለብሰው ብሏል። ምን አስተዋችሁ? አይደለም እነኚህ የራቁቶችን ነው እንትን አንቺ የቡሩኬ ብለሽ ልትሞች ነው እንዴ? ፍቅር የራስሽ እንደምትለብሽ ነው የምንለው። እንዴት ነው አስባችሁ? ሳትቀይር እንዴት ነው የሀመር ልብስ ለብሳ በሰርጉ? የፍቅር ደግሞ ከነጃንጃዬ ጋር ነው እንሹ ምን ሆንሽ? ያምራል እኮ የሀመር እንዴ! ፀጉሯን በጭቃ ፀጉሯን በጭቃ እሞ አይደለም። እኔ እኮ ፍቅር የጠየኳት ምንድን ነው ብዬ ስል ስም ካልጠራሽ በቃ እኛውን ስም ሳንጠራ በደፈናው ወይ የኔ ሰርግ ይሆናል ወይ ለቡርቴ ሰርግ ይሆናል። አሁን ዘለሽ ቡርቴ እንደዚህ አስቧል ማለት ምን ማለት? የኔ ሰርግ ነው ባይዘው። እኔ እኮ ጠርቻ አልጠራችሁም እንዴ? የማን ሰርግ ነው? የፋፊ ሰርግ ነው። እሺ ወረቀት ወረቀትም ታዘጋጅ እያጣራችሁ ካልሆነ መስማት ስለማትወዱ እንድትመጡ 94 ሰው አለ እንድትመጡ። ቲክታክ ላይ ነው የሚሆነው ሰርጉ። ላይ ስርጭት ይደረጋል። ሀቢባ ቤት እንሂድ እንደው ቆይ መግዲ እንደዚህ አለቻችሁ። መጀመሪያ እናንተ አግቧለሽ ያላገባለ እንደዚህ ውስጥ ምን ማለት ፈልገሽ ነው አንቺ? ሀናን ማለት ዝም አለች እኮ እሷ እኮ ሀናን ናት የምታዘጋት አፏን። ማግዲ ደፈረችኝ እኮ እንዴት ብትነቃን ነው? እንዴት ብትነቃን ነው? እቺን ሴትዮ እንዴት ሁሉ ድፍረት አገኘች አልኩሽ እኮ መጀመሪያ እናንተ አግቧለች እኮ። መቅዲ አንቺ መጀመሪያ የባልሽና የራስሽን ፎቶ አታደርጊም? አብዳ ነው ልትቀማ ታንጂ አንቺ ደግሞ ፋፊ ደግሞ አይቶ ፋፊን ለወንድሜ አጫታለሁ። ይኸውልሽ ትዳር መጣልሽ ፋፊ ኮሜንት አንብቢ ከስር መጣልሽ። አንቺ ፍርዬ እባክህ እንደዚህ ነው ኮሜንት ያነበብኩ እኮ ነው። ገበያ አዊ ራሱ በባሏ ተቸገረች። አሁን ፋፊ ባሏን አስተዋውቃ ትቸገር ደብቁት። ይኸው ለምን ይኸው ትዳር መጣላት እንጂ ሁለተኛው ችግር የለውም እኮ ሴት አንድ ነው የሚያገባው። እባካችሁ ሴት አንድ። ኧረ ችግር የለውም። ለምን ወንዶቹ ስንት ነው የሚያገቡት? 5 ይችሉ እናንተ ለምን አንድ ሆነ? ግን መስፈርታል። እኔ አሁን መስፈርታል። ዝም ብሎ አራት ማግባት ሲባል ዝም ብሎ አራት አይገባም። ስለ ትዳር እያወራን ነው። ታይ ቡቡዬ ናፍቆኛል ምናምን የምትይው አመፀኛው ማናት ምናምን ዛሬ ማለት ነው። ልንገራችሁ ያልገባችሁ በጣቢያ የለም። እባካችሁ ተዋት። ዛሬ የሆነ ነገር ቡና አልጠጣሽም የኔ ቆንጆ? ታዲያ ነፍቆቱ እኛ ጋር ነው እንደ ቡቡዬ እኛ ጋር አይደለም እኮ። እኛ በጣም ብዙ ጣቢያ ቀሰቀሰች ዛሬ ተቀላችሁ። ሰርግ እያወራን ነው። ሰርግ እያወራን ነው። እሺ እኔ አሁን ስለ ፕሮግራም እቅድ ላይ ነኝ። ምን አለ መሰላችሁ አሁን የኔ ሰርግ መጀመሪያ ብዙ ፕሮግራም ነው ያለው። መጀመሪያ ኒካ አደርጋለሁ። ከዛ በኋላ ይሄና ፕሮግራም አለ።
ይኸው ከዛ በኋላ ሰርግ አለ ነው። አታስቀይሽ። ይኸው አንቺ ደግሞ የሰርጉ ቀን ቀምቶ ይውሰድ ከባሌ። በቃ ሰምተሻል? ፓፒዬ ወይ እንትን አስራፍ በሙስሊም ክልክል ነው። አንድ በቃ በኒካ ቀኑ አግቢ። ምንድን ነው አስራፍ ኖ እንዴ? ይሄናማ ግድ ነው። ማን ነው አሁን ማግባት አማረኛ? እሱን ማግባት አማረ። ማን ነው እሱን ማግባት ያማረሽ? አንቺ አመፀኛው ቅበይ የሚታተብቡ ስትያል ነበር። እኔማ ኮሜንት አነባለሁ እኮ የሰውን ስሜት አያለሁ። አቁሙ ቃሌን ወሬ እንቀይ ሄጀረዛ አንቺ አትጃጃይብኝ። እች ደግሞ እዛ እጭ አንዳንዴም ጋዝ ሲል ያስጠላል። የሀይሚና ነው ናቴ ላጭሽን አውቃ ገብቼ ቤቷን አይቼ ወጣሁኝ እኮ የሁለቱም ደጋፊ ታሳብደን ነው። እየቀለደች ነው አንቺ የሀይሚ ብለሽ አመፀኛ ስም ደግሞ ሰው ስላለ ቀይሪ እያልሽ ቁጭ በይ። ስምሽን ሌላ አድርጊ። እንግዲህ አሁን ገብቶኛል። አሁን አንቺ ይሄን የምትይው ገብቶኛል፣ መቼም ይገባኛል እና እላችኋለሁ ቡቡ የሃይማኖትና የሃይማኖት ብቻ ነው። ማን ነው እሱ? እኔ ስለ ቡቡ እኮ እያስረዳኋቸው ነው። አንቺ ከኔ ጋር ማን ነው? እያበደ ነው ፍርዬ። አውርዷት፣ እችልች አውርዷት። ወዳሽ መስሎ ጠላትም አለ እንደዚህ ውስጥ አትናደዱ። እያወራሁት ነው። በጣም ነው እንደምታወሪው አያመፀኛ። አንቺና ፋፊን አንድ ቤት ነበር ቆልፎ በርበሬ ማጠን። እሺ ሰላምዬ የት ነበር? ለአመፀኛዋ ነው መልስ የሰጠሁት። አትናደዱ። ይሄ አመፀኛው ስም ራሱ አይመቸኝም፣ ግን ገብቼ ሳያት የኛ ደጋፊ ናት። እናንተ ፍቅር ግን አታወራቱ። ብቻ አመፀኛ የምጽፈውን ዝም ትላላችሁ። አውቃ ነው ታያት። ምንድን ነው ፍቅር? ይሄ ምንድን እያሽከረከርሽ ነው እናቴ? ምን አውቃለሁ እንጂ እንዴት ይዛ እንደምትሄድ ሻንጣ ነገር ነው አለ እህቱ